አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበረ? ቆይታ እንዴት ነው? ሁሉ ሰላም፣ ሁሉ አማን? እንዴት ናችሁልኝ? ናፍቃችሁኛል። ዛሬም በድጋሚ በሌላ ቪዲዮ ተከስተናል ማለት ነው። ዛሬ እንግዲህ የመጣሁበት ዋና ነገር ነው ማለት ነው። እስከ ቪዲዮ መጨረሻ አብራችሁ የቆዩ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ ተቀላቀሉ። ሀሳብ አስተያየታችሁን ደግሞ ኮሜንት አድርጉ ማለት ነው። ነገራችን ያ ኮሜንት አንባለሁ ያለሁ በትርፍ ሰዓት ማለት ነው። እና በትርፍ ሰዓት የለም አረብ ቤት ሆኖ ነገር ግን የሆነ ታመቻቻላችሁ። እና ዛሬ እንግዲህ የምነግራችሁ ወይም የማስታውሳችሁ ጀግና መሆን ስትጀምሩ 8 ነገሮችን ታገኛላችሁ ወይም ደግሞ እነዛን ነገሮች ታገብራላችሁ፣ እናንተ ላይ ይካሄዳሉ ወይም ደግሞ እነሱን በብዛት ታዘወትራላችሁ ማለት ነው። እሱም ደግሞ ጀግና መሆን ስትጀምሩ ምንድነው ትኩረታችሁን አላማችሁ ላይ ታደርጋላችሁ። ለምሳሌ ሙሉ ትኩረታችሁን ስራ ላይ ብቻ አይደለም ታተኩሩ። ስራ ላይ ብቻ ሳይሆን የሆነ ሰርታችሁ የሰራችሁትን ነገር የሆነ ነገር ላይ ስታደርጉ ወይም ስታስቡ በቀጣይ ነገር ይሄን አደርጋለሁ ብላችሁ አላማት አለማላችሁ የሰው ልጅ ዱንያ ቢሆንም ማለት ነው። ያንን አላማ ትኩረት ሰጣችሁ ምን ታደርጋላችሁ? አላማችሁን ታሳካላችሁ ማለት ነው። የመጀመሪያው ትኩረታችሁን አላማችሁ ላይ ታደርጋላችሁ ማለት ነው። የሁለተኛው ደግሞ ብዙ ከመናገር ዝምታን ትመርጣላችሁ። በቃ ጀግና መሆን ስትጀምሩ ወይም ጠንካራ መሆን ስትጀምሩ ብዙ ከመናገር ዝምታን ትመርጣላችሁ። በማንኛውም ሁኔታ ላይ ማለት አሁን መናገር ባለባችሁ ሰዓት ላይ ወይም ማውራት ባለባችሁ ሰዓት ላይ ዝም ማለት ሳይሆን የሆነ ምንድነው አላስፈላጊ ነገር ወይ ደግሞ በቃ ዝም ብሎ 24 ሰዓት እንደ በፊቱ ቢያንስ ከ24 ሰዓት ውስጥ ለምሳሌ ስልክ 4 ሰዓት 5 ሰዓት በቀን ካወሩ ከሆነ አሁን ላይ በቀን 1 ሰዓት ወይ ግማሽ ሰዓት ታወራላችሁ በዛ ከተባለ ማለት ነው። እና አታወሩ። ስልካችሁን ለተለያየ ነገር ለዲናዊ ነክ ነገር ትጠቀሙበታላችሁ፣ ለቢዝነስ ትጠቀሙበታላችሁ። ደግሞ ትርፍ ሰዓታችሁን ደግሞ በራሳችሁ ሁኔታ ትጠቀማላችሁ ማለት ነው። እሱ ሁለተኛው ብዙ ከመናገር ዝም ትላላችሁ ማለት ነው። ምክንያቱም አብዛኛው መዲያም ቤት ሆነን አረብ ቤት ሆነን እችም አበሻ አብሮ የሚሰራ የለም አሁን ላይ ሁሉም ብቻውን የሚሰራው። ብቻችሁን ስትሰሩ ደግሞ ስልክ ነው የምታወሩት። እንደዚህ መገናኘት የለም። በስልክ ነው ማንኛውንም ነገር የምትገናኙት። በስልክ ስትገናኙ ደግሞ ማውራታችሁ አይቀርም፣ ታወራላችሁ። ሶስተኛ ደግሞ ስፖርት መስራት ታዘወትራላችሁ። ሴትም ሊሆን ይችላል፣ ወንድም ልትሆኑ ትችላላችሁ። ስፖርት መስራት ከጧት ሊሆን ይችላል፣ ከማታ ሊሆን ይችላል። ባላችሁ ሰዓት ላይ ስፖርት መስራት ትወዳላችሁ ወይም ታዘወትራላችሁ ማለት ነው፣ ጠንካራ መሆን ስትጀምሩ። አራተኛ ደግሞ ሐሜት ከሚወራበት ቦታ አትገኙ። ሐሜት ከሚወራበት ቦታ ወይም በቃ በስልክም ሆነ በአካልም ሆነ በምንም ሆነ በቃ ከሚዘወተርበት ቦታ ላይ አትገኙ። በነገራችን ላይ ይሄ የምነግራችሁ ነገር ቀልድ ሊመስላችሁ ይችላል። ቀልድ ግን አይደለም። እውነት ለመናገር ተግብሩት። ስትተገብሩት ይገባችኋል ወይም ታገኙታላችሁ ማለት ነው። አራተኛው ከሐሜት ከሚወራበት አለመገኘት ነው። አምስተኛው ደግሞ ገንዘብ ታሯሩጣላችሁ። ያው ብር ወደሽ ነው ብር ስለምትወጂ ነው ምናምን እንዲያትሉ። ማንም ሰው እዚህ ምድር ላይ ብር ይወዳል። ብር የማይወድ የለም። ብር ወዴ ነው እዚህ አረብ ቤት ሊያችን የምናየው ማለት ነው። ስንት መንገድ ስንት ባህር ጥሰን የመጣ ነው ብር ወዴ ነው ጋይስ። ስለዚህ ገንዘብ ታሯሩጣላችሁ ማለት ነው ጋይስ፣ ጠንካራ መሆን ስትጀምሩ። እና 5 ገንዘብ ታሯሩጣላችሁ ብያለሁ። እንግዲህ አሯሩጡ፣ ማሯሯጥ ነው ያለባችሁ። ገንዘብ አልተሯሯጠውም ሊሯሯጥ
ጋይስ። ስድስተኛ ደግሞ ብቻችሁን መሆን ታበዛላችሁ። በቃ ብቻችሁን መሆን እርፈት ይሰጣችኋል፣ ሰላም ይሰጣችኋል። በቃ ማስተዋል ትጀምራላችሁ፣ ማሰብ ትጀምራላችሁ። ትክክለኛ ሀሳብ መወሰን ትችላላችሁ። ማንኛውም ሁኔታ ላይ መሆን አለባችሁ ነገር ላይ መሆን ትችላላችሁ። በራሳችሁ መተማመን ከፍተኛ ይሆናል። እውነት ለመናገር ብቻችሁን ሆናችሁ በቃ እስኪ ዛሬ እስቲ ዝም ብለን ብቻዬን ምንም ስልክ ሳላወራ እስኪ ዛሬ በቃ ሶላቴን ብቻ እየሰገድኩ ዱዓዬን እያደረኩኝ እስኪ ምንም ስልክ ሳላወራ ወይም ከሰዎች ጋር ሳልገናኝ ያለውን ስትሉ የዛን ቀን ብቻችሁን ስትሉ ብዙ ነገር ነው የምታስተውሉት። ብዙ ነገር የሙያ ነገር ጠቃሚ የሆነ ነገር ነው የምታገኙት ማለት ነው። እና ስድስተኛ ብቻችሁን መሆን ታበዛላችሁ። ጋይስ ጠንካራ ስትሆኑ ማለት ነው፣ ጀግና ስትሆኑ። ሰባተኛ ደግሞ ከመሸሽ ችግርን መጋፈጥ ትፈልጋላችሁ ወይም ደግሞ ትመርጣላችሁ። አሁን አንዳንድ ሰው እያናገራችሁ ወይ ደግሞ አስፈላጊ በሆነ ቦታ ላይ እናንተ መናገር አለባችሁ ቦታ ላይ ወይ ዝምታን ትመርጣላችሁ፣ ወይ ደግሞ ላለመጨቃጨቅ መተው የሚባል ነገር አለ። ዝምታችሁ ታልፎታላችሁ። ነገር ግን እዛ ቦታ ላይ መናገር አለባችሁ። ሰው መናገር ያለባችሁ ቦታ ላይ ሳትናገሩ ካለፋችሁ መጋፈጥ ሳይሆን መሸሽን ትመርጣላችሁ ማለት ነው። ሰው ይሄ ደግሞ ስህተት ነው። ከመሸሽ መጋፈጥን ልመዱ። ማንኛውንም ነገር በቃ በምንም ሁኔታ ላይ ሊሆን ይችላል ማለት ነው። የሚጠቅማችሁ ነገር ከሆነ መጋፈጥ ነው ያለባችሁ፣ መሸሽን እንዲያትመርጡ ማለት ነው። ሰባተኛ እሱን ብያችኋለሁ። ስምንተኛ ምን እንደሆነ ገመታችሁ? ስምንተኛ ምን ይሆናል? ነገሩኝ እስኪ እናንተ። ለማንኛውም ስምንተኛ ደስታችሁን ከሰዎች አትጠብቁ። ተግባባል? እንዴት ነው ደስታችሁን ከሰዎች አትጠብቁ ለማለት ምን መሰላችሁ? በቃ ዛሬ የሆነ ነገር አሳክታችሁ ወይ ደግሞ ነገ የሆነ ነገር ወይ ከትላንት ወደ ምናምን ነገር ሊሆን ይችላል አሳክታችሁ ከሌላ ሰው እንኳን ደስ አለህ ደስታዬ ነው ምናምን ብሎ በተወከፍ ወይ ደግሞ የሆነ ነገር ሊያደርግልን ወይ ደግሞ ከዛ ከውጭ ሰው ሌላ ነገር ልጠብቁ ትችላላችሁ። በፍጹም አይደለም። በተለይ ደግሞ አሁን በዚህ ዘመን ማለት ነው። እና ደስታችሁን ከሰው አትጠብቁ። ደስታችሁን መጠበቅ ያለባችሁ ከራሳችሁ ራሳችሁን ከራሳችሁ ማለት ነው ጠብቁ ደስታችሁን። ሰው ይህን ይመስላል ጋይስ። አንድ ያለው 2 3 4 8 ነገር ነው የጠቀስኩላችሁ። በደንብ ካዳመጣችሁ በደንብ ካስተዋላችሁ ይጠቅማችኋል። ወይም ጠንካራ መሆን ስትጀምሩ በራሳችሁ እነዚህ ነገሮች ካሉ ብዙ ነገሮች እኮ አሉ፣ ግን እነዚህ ነገሮች ደግሞ እናንተ ላይ ከዘወተረ ጠንካራ ናችሁ ወይም ተቀየራችኋል ማለት ነው። እና በርቱልኝ፣ ጠንክሩልኝ። ዛሬ የመጣሁበት ቪዲዮ ይሄን ይመስላል። ለምንም አታበረታቱ። በሰላም ነው ወይ ያናገርኳችሁ? መልሱልኝ። ምንድነው መልሱልኝ እንጂ አበረታቱ። ቪዲዮ ላይክ፣ ሼር፣ ምንድነው ደግሞ ሰብስክራይብ እያረጋችሁ አበረታቱ። እሺ ጋይስ፣ ቻናሌ በጣም ቀዝቅዟል። እኔም ብዙ እየሰራሁበት አይደለም፣ ከስራ ጋር እየተመቸኝ አይደለም። ታውቃላችሁ፣ አረብ ቤቱ ናቸው ብዙ አይመቻችሁ ለመስራት ማለት ነው። የሚመቸው መቼ ነው? ቤት ራሳችሁ ቤት ሲሆን ማንኛውም ነገር ይመቻችኋል። ሁሉም ነገር ለመቅረጽ ብትሉ፣ አይዲያ ለማምጣት ብትሉ፣ ካሜራማን ምናምን እንደዚህ ያስቸግራችሁ ዘና ብላችሁ ምሰሩት ብትጮሁ ብትገቡ ዝም ብትሉ ምን ብትሉ የሚናገራችሁ የለም። አረብ ቤት ግን ጮህኩኝ አልጮህኩኝ አዩኝ አላዩኝ ብላችሁ መሰሩት። ስለዚህ እንደዚህ ሁኝ እየሰራው ለምንድነው አታበረታቱኝ?
አበረታቱኝ። የመዲያም ቅመም አይደለሁ እህታችሁ አይደለም ስደተኛ አይደለሁንስ? ሌላውን እንደምታበረታቱት ሁሉ እኔንም አበረታቱኝ። ፕራንክ ምናምን ደግሞ ምናምን ያስቅ ነገር የለም። ስለዚህ በቀጣይ ቪዲዮ በሌላ ቪዲዮ እንገናኛለን። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።